መጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታ መጣ። እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ትበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ትበለኝ። እግዚአብሔር ትምጣስ በቃሽ። ጥሯት ጃኒን ጥሯት። ጃኒን ጥሯትና ትምጣ። ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳ እንዲንከባከባት እንጂ እንዲጠብቃት ማናዘዘው ወንዱን ሴቷን እንዲያጠቃ ሴት ናት። ሪሌሽንሽፓችን ድብቅ ነበር። እሱ የኔ ጥፋት ሊሆን ይችላል ሆን ይችላል አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩ። ሪሌሽንሽፕ ውስጥ ሆነን ጸባችን በዛው በጣም ነበር የሚያሰቃይ፣ በጣም ነበር የሚያስፈራራኝ። ከዚህ ጋር ከተለያየሽ ተጠፋሻል፣ ትጠፋለሽ፣ ላይብሽን አዘጋዋለሁ መሰረት ትችይ እያለኝ በመጣ እያስፈራራኝ ሰላም ሰላም፣ ወደና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዛት ይበልኝ። እንግዲህ ጆን ዳንኤል እና ጃኒ እንዲሁም ደግሞ አዶናይ ያለበት ሁኔታ አሁን ላይ ምን ይመስላል የሚለውን ውዶችዬ የዚህ ቪዲዮ ላይ ተረዳላችሁ ብዬ አስባለሁ። ቪዲዮን እስከ መጨረሻው ውዶችዬ። እንግዲህ ጃኒ ጆን ዳንኤል ለድሮ ፍቅረኛዋ እንግዲህ በመደወል እንግዲህ እሱን ሽንት ቤት ገብታ ስቲል ከአዶናይ ተደብቃ ማለት ነው ከሱ ተደብቃ ሽንት ቤት ድረስ ሁና በመደወል እንግዲህ ጆን ዳንኤል እያታለለችው ትገኛለች። እሱ ደግሞ ሪከርድ አድርጓታል፣ መረጃውን ሁሉ አቅርቧል። ያን ካደረገች በኋላ እንግዲህ ጆን ዳንኤል እኔን መታኝ፣ በቪላ አንትናለኝ፣ አስፈራራኝ በማለት እንግዲህ መስሉ ቪዲዮዎችን እንግዲህ ቲክቶክ ላይ በማሰራጨት እንግዲህ እሱን ክስ መስርታበታለች ማለት ነው። ጆን ዳንኤል ደግሞ ሪከርድ አድርጎ ስላስቀመጠ መረጃውን ሁሉ አውጥቷል ማለት ነው። እንግዲህ ራሷ ይህን ሁሉ እንዳደረገች እጇንም ራሷ አንተ እንትን ሀሳብህን ካልቀየርክ በማለት እሱን እንትን ያልኩ መስሏት እንግዲህ እጇን በራሷ በመተልተል እንግዲህ እሱን ነው እንደዚህ ያደረገኝ በማለት እንግዲህ የሀሰት ክስ መስርታበታለች ማለት ነው። ውዶችዬ በዚህ ጉዳይ ላይ እንግዲህ አዶናይ ምን ይላል የሚለውን ደግሞ እናያለን ማለት ነው። እንግዲህ ከዚህ 2 ቀን በፊት እንግዲህ የጃኒ አካውንት ባን ሆኗል። እሱም ባን ያደረገብኝ ጆን ዳንኤል ነው በማለት እንግዲህ እንደገና ደግሞ ሰውነቴንም በቢላ የተረተረኝ እሱ ነው በማለት እንግዲህ የሀሰት ክስ መስርታለች ማለት ነው። ጆን ዳንኤል እንግዲህ በቂ መረጃዎች አሉት። አንደኛ ቪዲዮን ሁሉ አውጥቷል። ምክንያቱም እሷ ቀጥታ መታ ክላስ እንደዘጋችበት እንደቆልፈችበት በዛ ላይ ደግሞ ቢላ አውጥታ እጇን እንደከታተፈችው ቪዲዮዎቹን ሁሉ ቀጥታ ላይቭ ላይ አስቀምጧል ማለት ነው። ውዶችዬ እንግዲህ ቲክቶከሩ በሙሉ እየተንጫጫ ይገኛል ማለት ነው። ማነው ጥፋተኛ ማነው ትክክለኛ የሚለው ትንሽ ለመፍረድ አስቸጋሪ ነው። እውነተኛነቱን ለመፍረድም ትንሽ ግራ ያጋባል። ነገር ግን ደግሞ ጆን ዳንኤል ያቀረባቸው መረጃዎች የእውነት ይመስላሉ። ምክንያቱም ያው እንግዲህ እውነት መታ ክላስ ዘግታበት እንዲሁም ደግሞ ራሷን ለመጉዳት እጇን ከተለተለች ትንሽ ከባድ ነው ማለት ነው። ውዶችዬ እንግዲህ ከአዶናይ ጋር ብዙ ነገር እያሳለፉ ነው። በዛሬ ደግሞ አዶናይ በጣም ይንከባከባታል፣ ብዙ ነገር ያደርግላታል፣ ብዙ ላይፍ እያሳለፉ ነው። በዚህ ሁኔታ ደግሞ አልፋ እሱን ያንኛውን ወዳ ምናልባት አዶናይ ላትወደው ትችላለች፣ ጆን ዳንኤል ልትወደው ትችላለች። ነገር ግን ደግሞ መደረግ የሌለበትና መሆን የሌለበትና መሆን ያለበት ነገር አለ። ምክንያቱም ትንሽ ይከብዳል ማለት ነው ውዶችዬ። ለማንኛውም እስኪ ቲክቶክ ላይ ያለውን አብረን እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ትበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ትበለኝ። እግዚአብሔር ትምጣስ በቃሽ። ጥሯት ጃኒን ጥሯት።
ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም፣ አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷን መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛ ያ ችግር ይደርሳል። እስከምትመጣ ነው እሱን ለማውራት ፈልጌ ነው። ጆን ዳንኤል ምንድነው ማሚ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ። አይ ነው ማሚ የፌክ አካውንት ከፍተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ጋር ምንም ነገር ሲሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነው እና ስታወራ ሪስፔክት አድርገህ ያው ፎሎወርም አለ የሚወድህም እኮ አሉ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ ምናምን ስትል ልንገርህ፣ አንዳንድ ሰው ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደረጋታለሁ? እኔ ማሜ ጆን አንድ ጊዜ የሚሉት አድርገን ልንገርህ፣ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን ማስፈራራም ሰው አይደለሁም በእግዚአብሔር። ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ፣ በሁላችንም በደምብ እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደች እና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይህን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደብም። ጆከርዬ ባይደው አግኝቻታለሁ። ቤት መጣለች። ስማኝ ቤት መጣ እዚህ አግኝቻታለሁ። ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ ጆን ዳንኤል የሰጠው ምላሽ አለ። ያው ምላሹን እንትን ብሏል ተናግሯል። ምክንያቱም እናትና አባቴን በቅርብ አይደሉም ያሉት ርቅ ቦታ ነው፣ አይቻቸው አላቅም። እንዲሁም ደግሞ 2 እህቶች አሉኝ ብሎ በእህቶቹ ነው እና በእናቱ በልጁ ምሎ ነው የተናገረው ማለት ነው። ነገር ግን ይሄ ነገር ምን ያክል እውነት ነው የሚለው ያው እንግዲህ በህግ አካላት ሁሉም ነገር ወይም ደግሞ ቲክቶክ ላይ መረጃው ወጦ ሁሉም ነገር እውነታው ከማን ነው የሚለው ይወጣል በቅርቡ ማለት ነው ውዶችዬ። ትንሽ ጃኒ ያው አሳፋሪ ተግባር እየሰራች ይመስለኛል። ምክንያቱም በዚህ ልክ ያለውን አብሯት ያለውን ወንድ ንቃ በዚህ ልክ እሱን እስከ ማውራት ድረስ መረጃውን አውጥቶባታል። እንግዲህ ኦልሬዲ ስልክ እያወራች ተደብቃ ምናምን ሱሱን ሁሉ ስለወጣው ትንሽ ይከብዳል ማለት እኔ እንጃ ምን ያክል ብትንቀው ነው እሱንስ የሚለው ያሳስባል ማለት ነው ውዶችዬ። በጣም አሳፋሪ ተግባር ነው። ምክንያቱም በቃ ማለት መሆን ካለበት ወይም ደግሞ ካልፈለገች መጀመሪያ ከዛ ህይወት ወጥታ ምናልባት ይቅርታ ሊደራረጉ ወይም ደግሞ መመለስ ካለባት ልትመለስ ትችላለች እንጂ አሁን ከዚህኛው ከአዶናይ ጋር ሆና ብዙ ነገር እያሳለፈች እንደገና ደግሞ በዛኛው ጋር መደወል ሽንት ቤት ገብታ በጣም አሳፋሪ ተግባር ነው ለመናገር በጣም አሳፋሪ ተግባር ነው። እና እንግዲህ ጎንደር ከአዶናይ ጋር በሄደችበት ታይም ነው ይህ ሁሉ ነገር የሆነው ማለት ነው። እስከ ሰዓቱ እስከ ደቂቃው እስከ ደወለችበት እስከ ሪከርዷ ሁሉንም ነገር እንግዲህ ጆን ዳንኤል መረጃ አቅርቧል ማለት ነው ውዶችዬ እንግዲህ ጆን ዳንኤል እዚህ ጋር ቀጥታ ምላሽ አቅርቧል። ምላሹን ደግሞ እስከ መጨረሻው አዳምጡት። አመሰግናለሁ። ቴንኪው ቤተሰቦች። እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብሽ ስለማልኳት ዘጋሁት ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልክ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ
እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ዛሬ ጆን ዳንኤል ጃኒ ባቀረበችበት ክስ ላይ ያቀረበው ማስተባበያ በእውነት ራሱ የሚያስተቸው ሆኖ አግኝቼዋለሁ። እኔ ለምሳሌ ጃኒ እንደዚህ አድርጎኛል ብላ ለተናገረችው ንግግር መልስ ያደረገው ጃኒ አዶናይ ላይ ቺት እንደምታደርግ ነው። ግን እሱ ያልተረዳው ነገር አንድ ነበረ። እሱም በሚስቱ ላይ ቺት እንደሚያደርግ ምክንያቱም አሁን ከናዮ ጋር አብረው እንዳሉ ተናግሯል እና እዛ ላይ ሳያውቅ አውቆ ይሁን እኔም ግራ በገባኝ ሁኔታ ጃኒ ከሱ ጋር እንደምታወራና ከሱ ጋር ያላቸው ሪሌሽንሺፕ እስካሁን በድብቅ ሲያራምዱት እንደነበረ ተናግሯል። ለማስተባበል ነው ያንን ሀሳብ ያቀረበው። ሀሳቡን ባያቀርብ መልካም ነው ብዬ ነበር ማሰቡ። ምክንያቱም ለቀረበበት ክስ ብቻ መልስ ቢሰጥ አሪፍ ነበረ። ግን ለቀረበበት ክስ እንደ ማስረጃ ያቀረባቸው ሀሳቦች እያንዳንዱ እንደሚደዋወሉ እሱም እንግዲህ ከእሷ ጋር ከተለያየ በኋላ ልጅ ወልዷል። ልጅ ከወለደችለት ሚስቱ ጋር ደግሞ አብሮ እንደሚኖሩ አብረው እንዳሉ በተደጋጋሚ ተናግሮ ነበረ። ግን እሱ ራሱ ከእሷ ጋር ሌላ ሪሌሽንሺፕ ውስጥ ካለ ቦይፍሬንድ ካላት ሴት ጋር ማውራቱ በራሱ ተገቢ አይደለም፣ ትክክል አይደለም። እሱ ግን መልስ አድርጎ ነው ያቀረበው። እሱ ነገር ትክክል አይደለም። እዚህ በሁለቱ መካከል የተጎዳው አዶናይ ነው። አዶናይ እንግዲህ አርፎ ከተቀመጠበት ነው ምንም በማያውቀው በአደባባይ ሚስቱ ማለትም ገርል ፍሬንዱ ቺት እንደምታደርግበት ጆን ዳንኤል የተናገረው። እንደ ሀሳብ ያቀረባቸው ደግሞ አሉ። ራቁቷን አወጣ ቪዲዮ እንዳላሳየችው ምናምን ያላቸው ነገሮች አሉ። ግን እሱም ባለትዳር ከሆነ ለምንድን ነው ከቀድሞ ገርል ፍሬንዱ ጋር ራቁቱን ስታወራ አይዘጋም? መዝጋት እኮ ይችል ነበር። ስልክ ቀይሮ በሌላ